የኢትዮጵያን የባህር በር ጥያቄ አቶ አንዳርጋቸው እንዴት ይረዱታል ከተባለ ኦሮሞዎች ወደ ባህር ዳር እንደርሳለን የሚል ትንተናቸውን በሚገባ የተመለከተ ይመስለኛል። ያንን ተጠቅመው ወደዛ ለመሄድ የሚያደርጉት ሙከራ ነው። ከኤርትራ መንግስት ጋር ከኢሳያስ መንግስት ጋር የሚቆምርም ካለ እሱ አብሮ ይጠረጋል ከሸረሪቷ ጋር። እነዚህ መፈንቅለ መንግስት አድራጊዎቹ ቢሳካላቸው ባይሳካላቸውም እንደማያተርፉ ያውቁ ነበር። የተሳሳተው ማይታመን ሰው ማመኑ ነው። በተመሳሳይ ሰዓት ለህዝባችን ሞትልሃለን ይላሉ፣ በተመሳሳይ ሰዓት ህዝባቸውን ይገላሉ። ለኔ ካልቸራል ኦሮሞ ሳይኮን ፖለቲካል ኦሮሞ መሆን አይቻልም። ኢሳያስ የሚባል የቀጠናው ነቀርሳ በዚህ አካባቢ ላይ እስካለ ድረስ በኢትዮጵያና በኤርትራ መካከል የረባ ለህዝብ ጥቅም መዋል የሚችል ግንኙነት ይፈጠራል ብያለሁ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ይህ ብሪጅ ሚዲያ ነው። በብሪጅ ሚዲያ ዘወትር በየዕለቱ እየተዘጋጀ የሚቀርብላችሁ የብሪጅ የሚዲያ ዳሰሳ ፕሮግራማችን እነሆ አሁን ጀመረ። በዛሬው ፕሮግራማችን የተለያዩ ጉዳዮችን ይዘን ከእናንተ ጋር ቆይታ እናደርጋለን። አብራችሁ እንድትቆዩም እጋብዛለሁ። እንግዲህ በዛሬው ቆይታችን ሰፋ አድርገን የምንመለከተው የአስመራው ፈረስ ኢሳያስ አፈወርቂ ኢትዮጵያን አስመልክቶ የተናገረው ንግግር ዛሬ ላይ ትኩረት የምናደርግበት፣ ምክንያቱም ከተነገረ የተወሰኑ ቀናቶች አልፏል። ዛሬ ላይ ትኩረት የምናደርግበት ምክንያት ፈረሱ ተናግሯል፣ የአስመራው ፈረስ ተናግሯል። ግን የአስመራው ፈረስ በቅሎችስ ምን ይላሉ? ምክንያቱም እነሱ የኤርትራው መንግስትን በተሻለ ደረጃ ይረዱታል ብለን ስለምናስብ፣ ምክንያቱም እሱ ማያውቀው እነሱ የሚናገሩት ነገር አለ ብለን ስለማናምን ብዙ ጊዜ ኢሳያስ ሲናገር በአማርኛና በእንግሊዝኛ ተተርጉሞ ከሚወጣው ውጪ እነዚህ ፈረሶች ምን ይላሉ የሚለውን ጠለቅ ብለን ለማየት እንሞክራለን በዛሬው ፕሮግራማችን። እነዚህ በቅሎዎችም ተናግረዋል። ስለዚህ አሁን ከአስመራው ፈረስ በባለቤትነት ከያዛቸው በቅሎዎችም ደግሞ የአስመራው ፈረስ ምን እያለ እንደሆነ ለማብራራት የሄዱትን ርቀት ይዘን ከእናንተ ጋር ቆይታ እናደርጋለን። ወደዚህ በቀጥታ ከመግባታችን በፊት ግን በተወሰነ ደረጃ በጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት መጨረሻ ላይ የአውሮፓ ጉብኝታቸውን መጀመራቸው ይታወሳል። ጉብኝታቸውን የጀመሩት በፈረንሳይ ሀገር ሲሆን በፈረንሳይ ቆይታቸውም ሰፋፊ የሆኑ ውይይቶችን አድርጓል። ከተለያዩ ተቋማትን ጎብኝቷል። እንዲሁም ደግሞ ከፈረንሳይ ፕሬዚደንት ኢማኑኤል ማክሮን ጋር ሰፋ ያለ ቆይታ አድርጓል። ሰፋ ያለ ውይይት አድርጓል። ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ እና ወታደራዊ በሆኑ ጉዳዮች ላይ ሁለቱ መሪዎች ተነጋግረዋል። በእነዚህ ውይይቶች ውስጥም በሁለቱ ሀገራት መካከል ያለው ግንኙነት ጠናከርና ማስቀጠል በሚቻልበት ሁኔታ ላይ መግባባት የተደረሰበት ስኬታማ የሆነ ውይይት እንደሆነ ጠቅላይ ሚኒስትሩም ሆነ በልዑክ ውስጥ የተካተቱ የሀገሪቱ ከፍተኛ ባለስልጣናትም ይህንን መረጃ እያጋሩ ይገኛሉ። እንግዲህ ጠቅላይ ሚኒስትሩ በፈረንሳይ በነበራቸው ቆይታ የተለያዩ የቴክኖሎጂ የማኒፋክቸሪንግ ተቋማትን ወይም ደግሞ ኢንዱስትሪዎችን ጎብኝተዋል። በዚህ ጉብኝታቸው ውስጥ ወደ ኢትዮጵያ መጥተው እነዚህ ተቋማት ወደ ኢትዮጵያ መጥተው ኢንቨስት ማድረግ በሚችሉባቸው ሁኔታዎችም ላይ ሀሳብ ተለዋውጠዋል። እንግዲህ ጠቅላይ ሚኒስትሩ የአውሮፓ ጉብኝታቸውን በመቀጠል በትላንትናው ዕለት ወደ ጣሊያን ሮም ከተማ በማምራት በጣሊያንም ተመሳሳይ የሆነ ቆይታን ያደርጋሉ። በዚህ ቆይታቸው ውስጥም ከጣሊያኗ ጠቅላይ ሚኒስትር ሜሎኒ ጋር ሰፋ ያለ የሁለትዮሽ ጉዳዮችን መሰረት ያደረገ ውይይት አድርጓል። ይህ የሁለትዮሽ ጉዳዮችን መሰረት ያደረገው ውይይት ስኬታማ ከሚባሉ ውይይቶች መካከል እንደሆነ እንግዲህ ጠቅላይ ሚኒስትሩም ልዑካናቸውም ሀሳባቸውን አጋርተዋል። ጠቅላይ ሚኒስትሩ ጣሊያን ሮም እንደገቡ የመጀመሪያ ውይይታቸውን ያደረጉት ከዊቢውልት ግሩፕ ጋር ግሩፕ ዋና ስራ አስፈጻሚ ከሆኑት ፔድሮ ሳሊኒ ጋር ነው። ከፔድሮ ሳሊኒ ጋር በነበራቸው ቆይታ በኢትዮጵያ ውስጥ ያሉ ትላልቅ ግዙፍ የሆኑ ፕሮጀክቶችን በተመለከተ ሰፊ የሆነ ውይይት አድርጓል። ዊቢውልት ግሩፕ እየገነባቸው ከሚገኙ ወይም ደግሞ በቀድሞ ሳሊኒ ኮንስትራክሽን በመባል የሚታወቀው እየገነባቸው ከሚገኙ ፕሮጀክቶች መካከል የህዳሴ ግድብና የኮይሻ ግድቦች አሉ። እነዚህ ግድቦች በቅርብ ወራት ውስጥ ይጠናቀቃሉ ተብሎ ነው እንግዲህ እየተጠበቀ ያለው። በእነዚህ ግድቦች ግንባታ ላይ ስላሉ ሁናቴዎችም ከዋና ስራ አስፈጻሚው ጋር ክቡር ጠቅላይ ሚኒስትሩ ውይይት አድርጓል። በመቀጠል እንግዲህ ክቡር ጠቅላይ ሚኒስትሩ በጣሊያን ቆይታቸው ወደ ቫቲካን አምርተው ከአዲሱ የካቶሊክ ሊቀ ጳጳስ ከሆኑት ሊዮ 14ኛ ጋር ቆይታ አድርጓል። በቆይታቸውም ስለ ትምህርት ተደራሽነት ወይም ማስፋፋት እንዲሁም ደግሞ ስለ ዓለም ሰላም ተነጋግረዋል። እንግዲህ በመቀጠልም በሮም ፓላዞ ቺጊ የተገኙት ጠቅላይ ሚኒስትሩ በጣሊያን ጠቅላይ ሚኒስትር ሜሎኒ ደማቅ የሚባል አቀባበል ተደርጎላቸዋል። በዚህ አቀባበል በኋላም ጠቅላይ ሚኒስትሩ ካቻቸው ጠቅላይ ሚኒስትር ሜሎኒ ጋር ሰፊ የሆነ የሁለትዮሽ ጉዳዮችን የሚመለከት ውይይት አድርጓል። በተለይም ውይይታቸው በሁለትዮሽ ጉዳዮች ላይ ሰፊና ፍሬያማ የሆነ ውይይት ማድረጋቸውን ተናግረዋል። እንዲሁም ደግሞ በኢንቨስትመንትና የኢኮኖሚ ትብብር እድሎችን መፍጠር ላይ መግባባት ላይ ተደርሷል። እንግዲህ ጠቅላይ ሚኒስትሩ በአውሮፓ የነበራቸውን ጉብኝት እንደቀጠሉ ነው ያሉት። ስለዚህ በጠቅላይ ሚኒስትሩ ጉብኝታቸውን ካጠቃለሉ በኋላ አጠቃላይ የጉብኝቱ መንፈስ ምን ነበር፣ ፍላጎቱስ ምን ነበር የሚለውን ለማየት እንሞክራለን። እንግዲህ ሌላኛው በዛሬው በተወሰነ ደረጃ ነካ የምናደርገው የጀነራል
የተስፋዬ አያሌውን ጉዳይ ነው። እንግዲህ አንድ ጋዜጠኛ ነኝ ብሎ ራሱን የሚጠራ ግን የጋዜጠኝነት ስነ ምግባር የሌለው ስለ ሀገር አንድነትም ስለ ሀገር ሰላምም ስለ ሀገር ልማትም ምንም አይነት ደንታ የማይሰጠው ግለሰብ እኚህን ጀነራል እንግዲህ በየዋህነት ለሀገራቸው ካላቸው ቀናይነት ተነሳስተው ያደረጉትን ነገር እንዴት አድርጎ ለፖለቲካ ፍጆታ ሲጠቀምበት እንደዋለ ተመልክተናል። ራሱን ጋዜጠኛ ብሎ የሚጠራው ግለሰብ እንግዲህ መሳይ መኮንን ነው። መሳይ መኮንን ከጀነራል ተስፋዬ አያሌው ተደውሎልኝ በዚህ ጉዳይ ላይ አውርቻለሁ ብሎ ያለሳቸው እውቅና ያለሳቸው ፍቃድ ስልክ ድምጻቸው መቅዳቱን አምኖ ተናግሯል። እንግዲህ ለዚህ ይህንን ከመልቀቁ በፊት አንድ አጠር ያለች ቪዲዮ በማህበራዊ ሚዲያ ላይ ተለቃ ነበር። ዋነኛው ሐሳቡ ያቺ ቪዲዮን ከኔ እውቅና ውጪ ተቆራርጦ ስለቀረበ የሙሉ ከጀነራሉ ጋር ያደረግኩትን ንግግር ለመልቀቅ አስቤ አልነበረም። ይህንን ቪዲዮ የለቀቅኩበት ዋነኛው ምክንያት ያ ተቆራርጦ ከአውዱ ውጪ ትርጉም እንዲሰጠው በሚያደርግ ደረጃ ተቆራርጦ የወጣም ቪዲዮ ስላለ ይህንን ቪዲዮ ሙሉ መልቀቅ አለብኝ በሚል እንደለቀቀው ነው የተናገረው። እኔ እስከሚገባኝ ድረስ ምክንያቱም በተቻለ መጠን ፖለቲካ ውስጥ የቆየን ሰዎች ነን፣ ፖለቲካን ብንረዳለን፣ ሚዲያን እንዴት እንደሚሰራ እናውቃለን። ይህ ግለሰብ ያንን ቪዲዮ ማንም ከሱ ቁጥጥር ውጪ ሊቆጣጠር እንትን ሊያደርጉ አይችልም። ምክንያቱም የተደወለው እሱ ስልክ ላይ ነው፣ በሱ ስልክ ላይ የተቀዳ ቪዲዮ ነው፣ የተቀዳ የድምፅ ሪካርድ ነው። ስለዚህ ይሄ በሱ ስልክ ላይ የተቀዳን ድምፅ ከሱ ስልክ ላይ አውጥቶ ቆራርጦ ሚዲያ ላይ ለቆ ከዛ በኋላ አይ ከኔ ቁጥጥር ውጪ በሆነ እያጣራው ነው ከኔ ቁጥጥር ውጪ በሆነ መንገድ ነው ወደ ሚዲያ የወጣው፣ ስለዚህ ሙሉ በውይይታችን ውስጥ የተነሳውን ነገር ስለማይገልጽ ሙሉ መልቀቅ አለብኝ። ሲቀዳውም ይሄን እንደሚያደርግ ያውቅ ነበር። ዋናው መሰረታዊው ነገር ግን ጀነራሉ ወደዚህ ግለሰብ ስልክ ደውሎ ምንድን ነው ያሉት? ጀነራሉ መሬት ላይ ያለውን ፋክት ለማስረዳት ሞክረዋል። የሀገር ውስጥ ጉዳዮቹ እየተጠናቀቁ እንደሆነ፣ የታጠቁ ኃይሎች እየተዳከሙ እንደሆነ፣ እሱ እያገኘ ያለው መረጃ እሳቸው በጦር ግንባር ላይ ቆሞ ካላቸው መረጃ ወይም ደግሞ እሳቸው መሬቱ ላይ ቆሞ ከሚያገኙት መረጃ ፕራይመሪ ኢንፎርሜሽን ጋር ፈጽሞ የተቃረነ እንደሆነ፣ የተለያየ እንደሆነ፣ እውነትን ያዘለ መረጃ እያሰራጨ እንዳልሆነ ነው ጀነራሉ ሲናገሩ የነበረው። ለእኔ ለምንድን ነው ይሄንን ያደረገው ይሄ ግለሰብ? ምክንያቱም ይሄ ኦዲዮ ጀነራሉ የተናገሩት እኛ ትክክል አይደለም የምንለው ነገር የለም። ለምሳሌ እኔ ብትጠየቅ ጀነራሉ መሬት ላይ ናቸው፣ እንደሱ አየር ላይ አይደለም ያሉት። እንደሱ በሶስተኛ አራተኛ ሰው ቅብብሎሽ ኢንተረስቶችና ፍላጎቶችና የተለያዩ የፖለቲካ የኢኮኖሚ ፍላጎቶች ተጨምረውበት ተቀሽቦና ተከልሶ የሚቀርብ መረጃ ሳይሆን ያላቸው መሬት ላይ ቆሞ ነው፣ በውጊያ ግንባር ላይ ቆሞ ነው መረጃዎችን የሚያገኙት። ስለዚህ በውጊያ ግንባር ላይ ቆሞ ያሰባሰቡትን መረጃ ነው የነገሩት። እየተናገርክ እያሰራጨህ ያለው መረጃ ስህተት ነው፣ ውሸት ነው፣ 90-80% ክልሉን ተቆጣጥሯል የምትለው ውሸት ነው፣ የፈለግከው ቦታ ፒክ አድርግ ሰው ሰጣሃለሁ። ይህ የተከበሩ ጀነራል አንድ ስህተት ተሳስተዋል የምለው እኔ መሳይ ተሳስቶ የሚያደርግ ነው ብሎ ማሰባቸው ነው። መሳይ ሌሎች እያሳሳቱት የሚሳሳት ነው ብሎ ማሰባቸው ነው አይደለም። መሳይ ሌሎችን የሚያሳስት ነው፣ ሆን ብሎ የሚሳሳትና ሌሎችን የሚያሳስት ሰው። ለምንድን ነው ይህንን የድምፅ ማስረጃ የድምፅ ቅጂ ለምንድን ነው ወደ ፐብሊክ ዶሜን ውስጥ ያመጣው? የ1981 መፈንቅለ መንግስት ነው የሚያስታውሰኝ። በ1981 መፈንቅለ መንግስት የተጻፉ መጽሐፍትን ካየን መፈንቅለ መንግስቱን ለማድረግ ያሴሩ አካላት እነ ጀነራል ደምሴ ቡልቶ፣ እነ ጀነራል መርዕድ ንጉሴ እና ሌሎችም ያንን መፈንቅለ መንግስት ሲያደርጉ ከሻዕቢያና ከወያኔ ሰዎች ጋር ተነጋግረው ተደራድረው በተወሰነ ደረጃ ተኩስ አቁም ማግኘት የሚችሉበትን ስምምነት ላይ ደርሶ ነበር ነው የተለያዩ ጸሐፍት የሚናገሩት። ወያኔዎችና ሻዕቢያዎች ያንኛውን ነገር እዛ ስምምነት ላይ ሲመጡ እነዚህ መፈንቅለ መንግስት አድራጊዎቹ ቢሳካላቸው ባይሳካላቸውም እንደማያተርፉ ያውቁ ነበር። እነ ጀነራል መርዕድ ቢሳካላቸውና የኮሎኔል መንግስቱ ኃይለማርያም ስርዓት ቢያስወግዱም ያተርፉ ነበር። ምክንያቱም ኮሎኔሉ ከስልጣን ከተባረረ እነዚህ አዲስ ባለስልጣናት ወንበራቸውን እስኪያረጋጉ ድረስ ሻዕቢያ ማጥቃት ሰንዝሮ ወይም ደግሞ የሚፈልገውን ነገር ማግኘት የሚችልበትን ሁኔታ መፍጠር ይችላል። ጫና ፈጥሮ ወይ በማጥቃት ወይ ጫና ፈጥሮ።
ካልተሳካለት ደግሞ ስም ዝርዝራቸውን ጭምር ሊክ እያደረጉ የኮሎኔል መንግስቱ ኃይለማርያም መንግስት እነዚህ ጀነራሎች እንደሚጠርጋቸው ያውቃሉ። ስለዚህ ካልተሳካላቸው ጀነራሎቹ ይጠረጋሉ፣ ከተሳካላቸው ደግሞ በጉልበትም በፖለቲካም በመደራደርም በመነጋገርም የሚፈልጉትን ያገኛሉ። ስለዚህ ሁለቱንም ካልኩሌት አደረጉ። ደን መፈንቅለ መንግስቱ ሲከሽፍ አብዛኛውን መረጃ ደርግ ያገኘው ከነሱም ጭምር ከሻቢያዎችም ጭምር። አሁን ጀነራል ተስፋዬ በታጣቂ ቡድኖቹ ላይ እየወሰደ ያለውን እርምጃ ያውቁታል። ከፍተኛ በመከላከያ ውስጥ ያለ ከፍተኛ አመራር የተከበሩ ከሚባሉ ጀነራሎች መካከል። ስለዚህ ይሄ ሰውዬ በቅንነት ሀገር ከሚወድም ዜጎች ከሚያልቁ ህዝብ ከሚፈናቀልና ላላስፈላጊ እልቂት ከሚዳረግ እናንተ የውሸት ፕሮፓጋንዳችሁን አቁሙና የመነጋገርን አማራጭ የመነጋገርን እድል ክፈቱ የሚል ጥያቄ ነው ያቀረበው። የተሳሳተው ማይታመን ሰው ማመኑ ነው። ኢንቴግሪቲ የሌለው ሰው ማመኑ ነው የተሳሳተው። ከዛ ከመሬት ተነስቶ ያንን ኦዲዮ ላለማሰራጨት ስላልፈለገ ሊክ እንደተደረገ አድርጎ አወጣ። የተወሰነች ክፍል ተቆራርጣ እንደወጣችበት አድርጎ። ስለዚህ ያቺን የተቆራረጠችዋ ሚስ ዲፋይን ሚስ አንደርስታንድ እየተደረገች ስለሆነ ሙሉን ይኸውላችሁ። አንድም እኔ በጀነራሉ ንግግር ውስጥ አንድም የተመለከትኩት ነገር አንድ ጀነራሉ ለሰላም ያላቸውን ፍላጎት እንደማንኛውም የመንግስት ባለስልጣናት እንደማንኛውም ወታደሮቹ እየሞቱበት እንዳለው ጀነራል ሰላም የተሻለ አማራጭ ነው። ሁለተኛው መሬት ላይ እንደሚዋጋና እንደሚያዋጋ ጀነራል ያቀረብክ ያለው መረጃ የተሳሳተ ነው። እየተሰጠ እየቀረበል ያለው መረጃ የተሳሳተ ነው። መረጃዎችን ከኛ ክሮስ ቼክ ማድረግ ትችል ነበር። ስለዚህ በዚህ መንገድ የትም አትደርሱም። የተሻለው አማራጭ ተነጋግሮ ችግሮችን መፍታት ነው። አንተ የምትደግፋቸው ፋኖ የምትላቸው የፋኖ ታጣቂዎች የኤርትራ መንግስት ነው የሚያዋጣን እያሉ ነው። እንደሚያዋጣቸው እስቲ እናያለን። ይሄንን ያሉት ብዙ ጊዜ ከመሳይ ጋር የሚደረጉ ማንኛውም ዲያሎጎች ጥያቄ በማስረዘም መጀመሪያ ላይ ማለት የሚፈልገውን ነገር ይልና ጥያቄውን ያዘመጣል። ደን ተጠያቂው ሰው የሚመልሰው መጨረሻ ላይ የቀረበለትን ጥያቄ እንጂ እዛ ላይ ሪፍሌክት አያደርግም። ወይ ረሷል ወይ ዘነጋዋል። ስለዚህ ወደ ጥያቄው ይሄዳል። ስለ ጠቅላይ ሚኒስትሩ ስለ ምናምን ያሉውን ነገሮች ደርቶ መጨረሻ ላይ ጥያቄ ይጠይቃቸዋል። ደን ጀነራሉ ጥያቄውን ነው የሚጠይቁት። ስለዚህ ዝምታቸውን አሰክሰብተን ስለወሰደ ሰው ሊኖር ይችላል። ግን ዋናው መሰረታዊ ነገር ማኒፕሌት ተደርገዋል። ጀነራሉ በቅንነት ተነስተው ለሰላም ካላቸው ፍላጎት ተነስተው ማንኛውም ጀነራል ይነስም ይብዛም ወታደሮቹ የሞቱበት እንዳለ ጀነራል ሰላምን ይፈልጋል። ስለዚህ የሰላም ጥሪ በሚቀርባቸው ሰዎች በኩል ሰላም ጥሪ ያደርጋል። እንደ ግለሰብም ከታየ ማለት ይሄ ኦዲዮ የመጣበት ዋነኛው ምክንያት ግን ጀነራሉን ከመንግስት ጋር ለማቃቃር ነው። መንግስት ይህን ይረዳል ብዬ አስባለሁ። ምንም የተሳሳቱት ነገር የለም። የተሳሳቱት ነገር አለ ከተባለም አይታመነውም ማመናቸው። አውቆ የሚሳሳተውን ሰው ተሳስቷል ብሎ ማሰባቸው ነው። አውቆ የሚያሳስተውን ሰው እሱ ተሳስቶ ነው ያሳሳተው ብሎ ማመናቸው ነው። ስተታቸው እሱ። ይሄ ስተታቸው የመነጨው ደግሞ ከቅንነት ነው። ይሄ ስተታቸው የመነጨው ደግሞ ይነስም ይብዛም ወታደሮቹ የሚሞቱበት ጀነራል ስለሆኑ ነው። ለእኔ የጀነራሉን ትልቅነት ማንኛውንም ነገር ደግሞ ለፖለቲካ የሚጠቀም ደግሞ ራሱን ጋዜጠኛ ብሎ የሚጠራ ራሱን አርበኛ ነኝ ብሎ የሚጠራ ግለሰብን ነው በሁለት ኃላፊነት በሚሰማቸው ጀነራል ለሚያዋጓቸው ወታደሮች፣ ለሚመራቸው ወታደሮች፣ ለሚወድቁላት ለሚነሱላት ሀገር፣ ለሚሞቱለት ህዝብ ኃላፊነት የሚሰማቸው ጀነራልና ኃላፊነት በማይሰማው ምንም አይነት ኢንቴግሪቲ በሌለው ግለሰብ መካከል የተደረገ የስልክ ልውውጥ። ስለዚህ ለኔ ሊክ ተደረገ የተባለው ምንጩ ራሱ ነው ሊክ ያደረገው። ዳስ ሚዲያዎች እንዴት እንደሚሰሩ ስለምናውቅ ማለት ነው። ሊክ ያደረገውም ራሱ ነው፣ የከረከመውም ራሱ ነው፣ ከርክሞ ሊክ ያደረገውም ራሱ ነው፣
ሊክ የተደረገው ደግሞ ሚስ አንደርስታንድ ኦር ሚስ ሪፕሬዘንት አድርጎኛል ባይም ራሱ ነው። ከዛ ሚስ ሪፕሬዘንት ላለመሆን ሙሉ ልቀቆም ያለውም ራሱ ነው። ሌላ ወዴትም ሊቀሰር የሚችል ጣት የለም። ግን ጀነራሉ የተናገሩት አብዛኛው እውነት ነው። መሬት ላይ ያለው የትጥቅ ትግልና ሚዲያ ላይ ያለው የትጥቅ ትግል መካከል ሰፊ የሆነ ልዩነት አለ። ይህንን ጀነራሉ በበቂው ሁኔታ አስረድተዋል ብዬ ነው የማምነው። እንግዲህ ወደ ቀጣይ አጀንዳ ስናልፍ እንግዲህ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በ34ኛው የኤርትራ ነጻነት በዓል ላይ ንግግር አድርጓል። አነጋጋሪ የሚባል ንግግር። ንግግራቸው ምንድን ነው ከተባለ ከአሜሪካ ተነስቶ ቻይና፣ ከቻይና ሩሲያ፣ ከኢትዮጵያ ሱዳን፣ ከኢትዮጵያ መካከለኛው ምስራቅ የተለያየ ሀሳብን አንጸባርቋል በንግግራቸው ውስጥ። ንግግራቸው በሌላ ሀገር የነጻነት በዓል ላይ ተገኝተው ያደረጉት ንግግር ነው የሚመስለው። ለህዝባቸው ያደረጉት ንግግር አይመስልም። ስለ ኤርትራ የተናገሩት የረባ ነገር የለም። ኤርትራ ወዴት እየሄደች ነው? ምን ላይ ነው ያለችው? ምን አላት? ምን የላትም? ተስፋ ምንድን ነው የሚለው ለኤርትራ ህዝብ አንዳችም መስመር ንግግር አላደረጉም። ፕሬዝዳንቱ ሁል ጊዜ በሚያደርጓቸው ንግግሮች ትኩረት የሚያደርጉት ውጭውን ዓለም ነው። ከሳቸው ቁጥጥር ውጭ ሆነውን ዓለም በሳቸው ሚጥጥዬ ጭንቅላት ዓለምን እንዴት እንደሚረዷት እንዴት እንደሚመለከቷት ነው ንግግር ያደረጉት። ፕሬዝዳንቱ በንግግራቸው እንግዲህ በድህነት ውስጥ ስለሚማቅቀው፣ በባርነት በግዞት ስለተያዘው፣ ተስፋ አልቦነት ስለተጠናወተው ህዝባቸው አንዳችም ነገር አልተናገሩም። ለ34 ዓመታት በግዞት ስለያዙት ህዝብ፣ በግዞት ስለያዙት ሀገር አንዳችም ነገር አልተናገሩም። የ34 ዓመት ጉዞ ምን ይመስላል? አንዳችም ነገር አልተናገሩም። አሁንም የሌሎች ሀገራትን የውስጥ ችግርና የውስጥ ፖለቲካ መሰረት አድርጎ መናገር ነው የፈለጉት። ለኔ የእሳቸውን አስተዳደራዊ ስልት የሚገልጽ ቃል እየፈለኩ ነበር። በትላንትናው ዕለት ቴዲ ሪዮት ይመስለኛል አንድ ጥሩ ቃል አስታወሰኝ። ጆርጅ ኦርዌል 1984 በሚለው መጽሐፉ ላይ ወይም 1984 በሚለው መጽሐፉ ላይ አንድ ጥሩ ቃል ይጠቀማል። ደብል ቲንኪንግ የሚል የኤርትራ መንግስት ወይም ደግሞ የአስመራው መንግስት ወይም ደግሞ የኢሳያስ አፈወርቂ መንግስት የሀገር የማስተዳደር ጥበቡ ደብል ቲንኪንግ ነው። ጦርነት ሰላም ነው፣ ሰላም ጦርነት ነው። ባርነት ነጻነት ነው፣ ነጻነት ባርነት ነው አይነት ደብል ቲንኪንግን መርህ መሰረት ያደረገ የደብል ቲንኪንግን አስተሳሰብ መሰረት ያደረገ። ደብል ቲንኪንግን ኦርዌል የሚያስቀምጠው እንዴት ነው? ኮንትራዲክተሪ የሆኑ አስተሳሰቦችን ተመሳሳይ ሰዓት ማለት ነው። በተመሳሳይ ሰዓት እርስ በእርስ የሚጋጩ አስተሳሰቦችን ማሰብ፣ እርስ በእርስ የሚጋጩ አስተሳሰቦችን መቀበል፣ እርስ በእርስ የሚጋጩ አስተሳሰቦችን ማመን ነው ይለዋል። የኤርትራ መንግስት እንደዛ ነው። ስራውን ስትመለከቱት የምትረዱት ነገር አንዱ እሱ ደብል ቲንከር እንደሆነ በአንድ ጊዜ ሁለት እርስ በርሳቸው የሚጋጩ ነገሮችን ሲያደርግ ታገኙታላችሁ። ስለ ኢትዮጵያ አንድነት የሚያስብም ይመስላል፣ ስለ ኢትዮጵያ መፍረስም ይሰራል። ስለ ኢትዮጵያ አንድነትም ይሰራል፣ ስለ ኢትዮጵያ መፍረስም ይሰራል። ከጎረቤቶቹ ጋር ስላለ ግንኙነትም ይሰራል፣ ከጎረቤቶቹ ጋር ስላለ ጦርነትም በኩል ሰዓት ይሰራል። ለኤርትራ መንግስት ብልጽግና ምንድነው ከተባለ የጎረቤቶቹ ድህነት ነው። ሰላም ምንድነው ከተባለ በጎረቤቶቹ ያለ ጦርነት ነው። ኤርትራ ለማች የሚባለው ጎረቤቶቹ ወደሙ ሲባል ነው። ለዚህ ነው ባርነትና ነጻነት መካከል ልዩነት የለም። በደብል ቲንከሮች ውስጥ ባርነትና ነጻነት መካከል ልዩነት የለም። ህዝቡ ስለ ነጻነት ከጠየቀው ስለ ጎረቤት ሀገር ስላለ ባርነት ነው ማውራት የሚፈልገው። ህዝቡ ስለ ስልማት ሲያወራ በጎረቤት ሀገራት ስላለ ድህነት ነው ማውራት የሚፈልገው። ጎረቤቶቹ ሁል ጊዜ የሱ ማስፈራሪያ ሆነው እንዲቀጥሉ ይፈልጋል። የደህዩ የደቀቁ በድህነት አዘቅት የሚማቅቁ ስለ ልማት ጉዳይ ከተነሳ በጎረቤት አካባቢ
በልማት ቀና የሚል ሀገር ካለ ለሱ ጠላቱ ያ ሀገር። ከጅቡቲ ጋር ያላቸው ትልቁ መቃቃር ብዙ ሰው የድንበር የማንነት የምናምን ጋር ለማገናኘት ይሞክራል። አይደለም። ጅቡቲና ኤርትራ መካከል ተመሳሳይ ሀብት ነው ያላቸው። ጅቡቲ በሀብቷ ተጠቅማ የመልማት እንቅስቃሴ ስታደርግ የኤርትራ ህዝብ ተመሳሳይ ሀብቱን ተጠቅሞ የመልማት ጥያቄው ላይ የቆመ መንግስት ስለሆነ ያደናቀፈ መንግስት ስለሆነ ጅቡቲ ይህንን ማድረጓን ይቃወማል። ኢትዮጵያ ውስጥ ማንኛውም ልማት ለሱ ውድመት ነው። ህዝቡ ይጠይቀዋል፣ እኛም እንደ ጎረቤቶቻችን ይላል። ለዚህ ነው የኤርትራ መንግስት ደብል ቲንኪንግ ነው የሚጠቀመው እንደ አስተዳደራዊ ስልት የምንለው። ለዚህ ኢትዮጵያ ውስጥ ያሉ ታጣቂዎችም ተመሳሳይ ባህሪ ያላቸው፣ በተመሳሳይ ሰዓት ለህዝባችን እንሞትልሃለን ይላሉ፣ በተመሳሳይ ሰዓት ህዝባቸውን ይገላሉ። ስለ ነፃነት ያወራሉ፣ በባህርነት ህዝባቸውን ለማስተዳደር ይሞክራሉ። ስለ አስተሳሰብ ነፃነት፣ ስለ ማሰብ ነፃነት ምናምን ያወራሉ፣ እነሱ ግን አይኖሩትም። ስለ ዲሞክራሲ ይጠይቃሉ፣ ዲሞክራሲ በቤታቸው በድርጅታቸው ውስጥ የለም። ለዚህ ነው ኦርዌል ዋር ኢዝ ፒስ ፒስ ኢዝ ዋር የሚለው፣ ፍሪደም ኢዝ ስሌቨሪ ስሌቨሪ ኢዝ ፍሪደም የሚለው። ሁለቱን በተመሳሳይ ነገር መጫወት። ታጣቂዎቻችን ተመሳሳይ ናቸው። የኤርትራ መልእክተኞች ከኤርትራ የወረሱት ባህሪ ይሄ ነው። ደብል ቲንከር ካልሆንክ በስተቀር ኢትዮጵያን ለማፍረስም የሚሰራ ኢትዮጵያ በኢትኒክ ፌዴራሊዝም ስር መተዳደር አለባትንም የሚለውንም ኢትዮጵያ በዩኒተሪ ሲስተም መተዳደር አለባትንም የሚለውንም እኩል በአንድ ጊዜ ልታገዛ ትችላል። ስለ ባርነትም ስለ ነፃነትም እኩል ልታስባ ትችላል። በአንድ ህዝብ ላይ ሁለቱንም እኩል ተግባራዊ ልታረጋ ትችላል። ስለዚህ የአስመራው ፕሬዚደንት በተናገሩት ንግግር ውስጥ አስተዳደር ዘይቤያቸው ምን እንደሆነ ነው የተናገሩት። አስተዳደር ዘይቤያቸው ለእያንዳንዱን ችግር ኤክስተርናላይዝ ማድረግ፣ በእያንዳንዱ ችግር ወደ ጎረቤት ሀገር መግፋት፣ ሀገራቸውን ስቴቢላይዝ ከማድረግ ሌሎች ሀገራትን ዲስቴቢላይዝ ማድረግ፣ ሀገራቸውን ከማልማት ሌሎች ሀገራትን ማውደም፣ የሀገራቸውን ህዝብ ነፃነት ከማቀዳጀት ሌሎች ሀገራትን ህዝቦች በባርነት ስር እንዲኖሩ ማድረግ። ይሄ ነው ያስተዳደራዊ ስልታቸው። ይሄ ነው ሁለት ነገሮችን በአንድ ጊዜ ማሰብ፣ በአንድ ጊዜ መቀበል፣ በአንድ ጊዜ መተግበር ማለት። ሁለት ነገሮች የሚጻረሩ ተጻራሪ ኮንትራዲክቶሪ የሆኑ ሁለት ነገሮች በኢትዮጵያ ላይ ወጥ አቋም የላቸው። አንዳንዶች ይነሱና ፕሬዚደንቱ እኮ በኢትዮጵያ አንድነት ውስጥ ስለ ኢትዮጵያ አንድነት ነው የሚያስቡት፣ የብሔር ፌዴራሊዝሙ ኢትዮጵያን ጎድቷታል ብለው ነው የሚያስቡት ብለው ሲደሰኩሩ እንሰማለን። በኢትዮጵያ ውስጥ መኖራችን ተገቢ አይደለም፣ ነፃነታችንን መቀዳጀት አለብን የሚሉ አልትራናሽናሊስቶችን ደግሞ በኩል ተመሳሳይ መንገድ ደግሞ ሲያስታጥቁ ታገኛቸዋል። ለእኔ የኤርትራው መንግስት ለህዝባቸው ደህንነትም ለህዝባቸው ድህነትም እኩል የሚሰሩ ሰው ናቸው። እርስ በእርሱ ይጋጫል። ደህንነቱ እንዲኖረው ከተፈለገ ድህነቱ ላይ ልትሰራበት ይገባል። ድህነቱን ልትፈታው ይገባል። ከድህነት ልታወጣው ይገባል። እሳቸው ግን ህዝባቸውን በድህነት አዘቅት ውስጥ መዘፈቅን በድህነት አዘቅት ውስጥ ዘፍቀው በፍርሃት ቆፈን ውስጥ ከተው ጸጥ ለጥ አድርገው በማስተዳደር ደህንነቱን አረጋግጫለሁ ይላሉ። 34 ዓመት ሙሉ አንዲት የረባች ፕሮጀክት መስራት ያልቻለ መንግስት ዛሬ ላይ ቆሞ ስለ ጎረቤት ሀገራት ውስጣዊ ችግር ለማውራት ነው የሚሞክረው። ወደ 20 ምናምን ደቂቃ ንግግራቸው ወደ 25 26 ደቂቃ የተጠጋ ንግግራቸው ውስጥ አንዳችም የረባ ንግግር ለኤርትራ ህዝብ ስለ ኤርትራ ሀገረ መንግስት አንዳችም የረባች መስመር እንኳን ሲናገሩ አልሰማንም። በዚህ ውስጥ ለምንድነው መሪዎች ወይም ደግሞ ድርጅቶች ለምንድነው ደብል ቲንኪንግና አሰ ዌይ ኦፍ ገቨርናንስ የሚጠቀሙበት ብለን ካሰብን ህዝባቸው የስታተስ ኳ ጥያቄ እንዳያነሳ ነው፣ የመርህ ጥያቄ እንዳያነሳ። እኛኮ ጎረቤቶቻችን ሲለሙ፣ እኛኮ ጎረቤቶቻችን ዲሞክራሲያዊ መንግስት ሲኖራቸው፣ እኛኮ ጎረቤቶቻችን ህገ መንግስት ሲኖራቸው፣ ሀገር የሚተዳደርበት በጀት ሲኖራቸው እኛም እንደነሱ እኮ እንፈልጋለን እንዳይሉ ደብል ቲንኪንግ ይሰራል። አንደኛው ለዛ ነው የሚጠቀሙበት።
ሪያሊቲ እና ሂስትሪ ማኒፑሌት ለማድረግ ደብል ቲንኪንግ ለዚህም ይጠቅማል። ሪያሊቲ መሬት ላይ ያለን እውነታና ታሪክን ማኒፑሌት ለማድረግ የኤርትራ መንግስት ስለ ኢትዮጵያ አንድነት ይጨነቃል የሚሉ ሰዎች የኤርትራ መንግስት ኮሎኒያል ቴሲስ እንደሚከተል እኮ ጠፍቷቸዋል። ኢትዮጵያ ብቸኛ ጥቁር ቀኝ ገዢ ሀገር ነች ብሎ ነው የሚያስበው የኤርትራ መንግስት። ይሄንን አብረው ይቀበሉታል ወይ? ሌላኛው በራሳቸው ማሰብ የማይችሉ ዜጎች የሞሉት ማህበረሰብ ለመፍጠር ነው የሚጠቅም። በራሳቸው ማሰብ የማይችሉ ዛሬ ኤርትራ ውስጥ ያለው ሁኔታ በራሳቸው ማሰብ የማይችሉ የሽማግሌዎችና የአዛውንቶች መሰብሰቢያ ሀገር ነው ያደረጋል። ስለዚህ ሀገር ስለሚመራበት ኢኮኖሚ የሚያወራው ነገር የለም። ኢትዮጵያ በዕዳ ውስጥ ስለመዘፈቋ ሲያወራ እንሰማለን። በቅርብም ሪፖርተር አንድ ዜና ይዞ ወጥቷል። የኢትዮጵያ ዕዳ ለህዝቧ ሲከፋፈል ወደ $575 አካባቢ ደርሷል። ዕዳችን ከጂዲፒያችን 60% ምናምን ደርሷል። ይሄንን የኤርትራ ሚዲያዎችም ሳይቀሩ የኢሳያስ አፈቀላጤዎች ሳይቀሩ የኢሳያስ በቅሎች ሳይቀሩ ሲያራግቡታል። አፍሪካን ቢዝነስ ኢንሳይደር ያወጣውና ትላንትና በተለያዩ ማህበራዊ ሚዲያዎች ላይ ሳጋራው የነበረ ጽሁፍ ነበር። ከአፍሪካ ቀዳሚ ነው ዴፕት ቱ ጂዲፒ ሬሽዮ ቀዳሚ የሆነ ሀገር ኤርትራ። ዕዳ የለበትም ምናምን የለበትም። ያለችው ጂዲፒ 2 እጥፍ ዕዳ ነው። አፍሪካን ቢዝነስ ኢንሳይደር ነው ይሄን ያለው ነው ያለው። 200% ነው። ቶፕ 10 ዝርዝሯል። ኢትዮጵያን እዛ ውስጥ አታገኟት። ምን ልማት ለመስራት ነው እንደዚህ አይነት ዴፕት ቱ ጂዲፒ ሬሽዮ እዚህ 2 እጥፍ ዕዳው የጂዲፒው 2 እጥፍ የሆነው ምን ልማት ሲሰራ ነው? ኤርትራ መንግስት ጣሊያን የሰራቸውን ጣሊያን የቀባቸው ቀለም እንኳን እንዳለ ያለበት ሀገር ነው። ስለዚህ ለኔ ፕሬዚደንቱ ኤርትራን እንዴት ነው የሚስሉት? እንደ ግል ንብረታቸው ወይ ደግሞ ኢትዮጵያ ውስጥ እንደነበሩ ንጉሳዊ ስርዓት ህዝቡን እንደ ግል ቁስ እንደ ግል ንብረታቸው እንደ ቁስ እንደሚያዩት ሁሉ የኤርትራን ህዝብ ሀገር ውስጥ የቀረውን ህዝብ የኢሳያስ መንግስት የሚመለከተው እንደ ግል ቁሱ ነው። ውጣ ሲል የሚወጣ ግባ ሲል የሚገባ። ይሄንን እንደ አቺቭመንት ሊሸጡልን የሚሞክሩት በድህነት አዘቅት ውስጥ በፍርሃት ቆፈን ውስጥ ያለ ህዝብ ምንም ለ34 ዓመታት ምንም አይነት አማራጭ እንዳይኖረው የተደረገ ህዝብ የኤርትራ መንግስት ማለት ይሄ ነው። ይሄ መንግስት ጥሩ ወዳጅም ጥሩ ጎረቤትም ጥሩ ማስፈራሪያም ሊሆን የሚችል አይደለም። የኤርትራ ህዝብ ከኢሳያስ ውጪ ማሰብ መጀመር አለበት። በተደጋጋሚ ጊዜ በበቅሎዎቹ በተደጋጋሚ ጊዜ በአፈቀላጤዎቹ ተናግሮ ሲያቅተው ራሱ መጣ። ንግግር ውስጥ ያየነው ይሄን ነው። አንድ መሪ በነፃነት በዓሌ ነው በሚለው ቀን ለህዝቡ ያመጣው ለነፃነት ይሄንን አቺቭ አደረክበት የሚለው አንዳች ነገር እኮ ማቅረብ አልቻለም። ድንበር ሲከፈት እንደ ጎርፍ የሚፈስ ህዝብ ነው የፈጠረው በ30 ምናምን ዓመታት ውስጥ። ብቸኛ ኢኮኖሚው ሚሊታራይዝ አድርጎ ከሳዋ ውጪ አማራጭ የሆነ ኢኮኖሚው የፈጠረው የስራ ዕድል የለም። ይሄ ነው የኢሳያስ መንግስት ማለት። በወቅቱ የንግግር እንደተደረገ በእንግሊዘኛም በአማርኛም ተተርጉሞ ቀርቦ ነበር። እንደ ሚዲያ ወጥተን አዎ የተናገረው ንግግር እየፈተልን ማውራት ከባድ አልነበር። ግን የበቅሎዎቹም አንድ ላይ መነገር ስላለበት በቅሎዎቹ እንደሚመጡ ያው እርግጠኛ ስለሆነ አሁን በቅሎዎቹ ስለመጡ ነው ይሹን ያነሳው። በቅሎዎቹ መናገር ስለጀመሩ የአስመራው ፈረስ በቅሎዎች አሁን መናገር ጀምረዋል። ለምሳሌ አነጋጋሪ ከሆኑት ነገሮች መካከል ስለ ኦሮሞማ የተናገረው ንግግር ነው። አቶ አንዳርጋቸው ጽጌ ከኤምኤስ ጋር በነበራቸው ቆይታ ይህንን አስመልክቶ የተናገሩትን ንግግር ማየት ይቻላል። ህዝቡን በከፍተኛ ዘር መከፋፈል ብቻ ሳይሆን በኩሽና በሴሜቲክ በሚባሉ ዝርያዎች በሰሜንና ሰሜን ባልሆኑ ከፋፍሎ ወደ ውጊያ የሚያልም ተስፋፊ የሆነ ግዛት ለማስፋት እስከ ቀይ ባህር ድረስ የሚያልም እና በጣም ብዙ ህዝብን እርስ በርስ ሊያስተላልቅ የሚችል ጦርነት ቀስቃሽ የሆነ ነገር እንደሆነ ቅድም የገለጽከውም እንደ አፋር አይነቱን መሬት በመጠቀም ዘር ላይ የተመሰረተ የባህር
በውጫ መንገድ ለሚፈጠረው ሌላ ጽሁፍ ላይ ያየነውን ነገር ፕሬዚዳንት ኢሳያስን ማርየቷል ይመስለኛል። ያንን ተጠቅመን ኦሮሞዎች ወደ ባህር ዳር እንደርሳለን የሚል ትንተናቸውን በሚገባ የተመለከተ ይመስለኛል። ያንን ተጠቅመው ወደዛ ለመሄድ የሚያደርጉት ሙከራ ነው። ኦሮሞዎች ወደ ባህር ዳር ለመሄድ የሚያደርጉት ሙከራ ነው ያሉት አቶ አንዳርጋቸው። የኢትዮጵያን የባህር በር ጥያቄ አቶ አንዳርጋቸው እንዴት ይረዱታል ከተባለ ኦሮሞዎች ወደ ባህር ዳር ለመሄድ ወይም ደግሞ ወደ ባህር ለመሄድ የሚያደርጉት ሙከራ ነው። ሌላው አከራካሪ የሆነው ለምሳሌ ኦሮሞማ የሚል ቃል መጠቀማቸው ነው። የተለያዩ የኦሮሞ ፖለቲካ ውስጥ ተሳትፎ እያደረጉ ያሉ ግለሰቦች ሳይቀሩ ወጥተው የኦሮሞ ነጻነት ግንባርም የኦሮሞ ፖለቲከኞችም እየወጡ ፕሬዚደንቱን ያወገዙበት በንግግራቸው ውስጥ ይህን ቃል መጠቀማቸው ተገቢ አይደለም ብለው ያወገዙበት ኦሮሞማ የሚለው ተርሚኖሎጂ ነው። አቶ አንዳርጋቸው ምንድን ነው እዚህ ጋር መጥተው የሚሉት? ኦሮሞማ ማለት ኦሮሞነት ነው ብሎ የሚያስቡ ኦሮሞዎች አሉ። አቶ አንዳርጋቸው በንግግራቸው ውስጥ ኦሮሞማን አስ ፖለቲካል አይዲዮሎጂ አድርጎ የሚያቀርብ የኦሮሞ ኤሊት አለ፣ የኦሮሞ ገዢ መደብ አለ፣ የኦሮሞ ብልጽግና አለ ይላሉ። ይህ ከኦሮሞ ሕዝብ ጋር የሚያገናኘው ነገር የለም ነው አቶ አንዳርጋቸው የሚሉት። ፕሬዚዳንት ኢሳያስ ያለው እርግጠኛ ነኝ ፕሬዚዳንት ኢሳያስን በደንብ አውቀዋለሁ። እዚህ ኦሮሞማ በሚባለው ጉዳይ ላይ ያለውን የተለያየ አመለካከት በጥንቃቄ የሚያውቅ ሰው ነው ብዬ ነው ማምነው። ሁለት አይነት አመለካከት እንዳለ አላጣውም። በአንዳንድ ወገኖች ኦሮሞማ ማለት ኦሮሞነት ነው፣ አማራነት እንደማለት ነው፣ ትግሬነት እንደማለት ነው ብለው የሚያቀርቡት ነገር አለ። ራሳቸው ኦሮሞዎች ማለት ነው። ያ እስከሆነ ድረስ ምንም ችግር ያለው ጉዳይ አይደለም። ነገር ግን በሌላ በኩል ግን የፖለቲካ ትርጉም የተሰጠው አይዲዮሎጂ አድርጎ የሚያቀርብ ደግሞ የኦሮሞ ኤሊት አለ፣ የኦሮሞ ገዢ መደብ አለ፣ የኦሮሞ ብልጽግና አለ። ይሄ ከኦሮሞ ሕዝብ ጋር የሚያገናኘው ነገር የለም። ከተወሰነ ጊዜ በፊት አቶ አንዳርጋቸው ሕዝብና ኢሊቱን መካከል ያለው ሪሌሽንሺፕ አስቀምጦ ነበር። በጽሁፍም በንግግር ቃል በቃል የሚሉት ምንድን ነው? ሕዝብ የሊቁ የፖለቲካ አስተሳሰብ ኩሊ ነው፣ ተሸካሚ ነው ማለት ነው። ኢሊቱ የሚያስበው ኦሮሞማ ነው ፕሬዚደንት ኢሳያስ አፈወርቂ ያወገዙት እንጂ ኦሮሞን ሕዝብ አይደለም ካሉ አቶ አንዳርጋቸው ጽጌ የኦሮሞ ሕዝብ የሚሸከመው የኢሊቱን አይዲዮሎጂ ነው ብለውናል። ሕዝቡ የኢሊቱ ፖለቲካል አስተሳሰብ ኩሊ ነው ብለዋል። ስለዚህ ይሄ የፖለቲካ አስተሳሰብ የሕዝቡ ነው ማለት ነው። ፕሬዚደንቱ እንዳሉት ከኦሮሞ ሕዝብ የኦሮሞ ሕዝብ የማይወክል የኦሮሞማ ስርዓት የለም። ለእኔ የኦሮሞን ሕዝብ የማይወክል ኦሮሞማ የለም። የኦሮሞን ሕዝብ የማይወክል ኦሮሞነት ማለት ነው የለም። የኦሮሞን ሕዝብ ለመስደብ የግድ በጀዋር መታከክ አያስፈልግም። የግድ በአሰፋ ጃለታ ወይም ደግሞ በመሐመድ ሐሰን ወይ በጠቅላይ ሚኒስትር አብይ አህመድ በኩል መታከክ አያስፈልግም። ለዚህ ነው አንዳንድ ኦሮሞዎች እብድ በራሱ ጸብ ገላጋይ ይሆናል እንደሚባለው አይ ፕሬዚዳንቱ እንደዚህ ለማለት ፈልገው ነው፣ አይ ኦሮሞማ እኮ ማለት እኮ ኦሮሞነት ነው። ኢሳያስ ይሄ ጠፍቶት ነው? በቅሎቹ ይሄ ጠፍቷቸው ነው? ኦሮሞነት ማለት እንደሆነ ጠፍቷቸው ነው? ኦሮሞማ ኦሮሞነት ማለት ነው። የኦሮሞ ፖለቲካል ኢሊቶች የተለያየ ዳይቨርሲፋይድ የሆነ ፖለቲካል አይዲዮሎጂ አላቸው። አንዳንዱ ተነስቶ የኦሮሞን ሕዝብ እየከፈለ እየመሰለው አይ እሱ እኮ ካልቸራል ኦሮሞ ነው፣ እሱ እኮ ፖለቲካል ኦሮሞ ነው ይላል። ለእኔ ካልቸራል ኦሮሞ ሳይኮን ፖለቲካል ኦሮሞ መሆን አይቻልም። ካልቸራል ኦሮሞ መሆን ማለት የኦሮሞን ወግ፣ የኦሮሞን ባህል፣ የኦሮሞን ቋንቋ፣ የኦሮሞን ተውፊት፣ የኦሮሞን ታሪክ ሳይረዱ ፖለቲካል ኦሮሞ መሆን አይቻልም። ካልቸራል ኦሮሞ ሆኖ ብቻ መቀጠል ይቻላል። ካልቸራል ኦሮሞ ሆኖ ፖለቲካል ኦሮሞ አለመሆን ይቻላል። ለእኔ ፖለቲካል ኦሮሞ ሆኖ ካልቸራል ኦሮሞ አለመሆን ግን አይቻልም። እኔ እኮ ፖለቲካሊ ኦሮሞ ነኝ እንጂ ካልቸራሊ ኦሮሞ አይደለሁም ማለት አይቻልም። ስለዚህ ፕሬዚዳንቱ ተሳስቶ አይደለም። ፕሬዚዳንቱ ኦሮሞማ ሲሉ ብልጽግናን አይደለም እያሉ ያሉት፣ አቶ አንዳርጋቸው ናቸው ያሉት ነው ያሉት እያሉ ያሉት ኦሮሞማን አስ ኤ ፖለቲካል አይዲዮሎጂ የሚጠቀም የኦሮሞ ኢሊት አለ፣ የሚጠቀም የኦሮሞ ገዢ መደብ አለ። ይህንን እንደ ፖለቲካል አይዲዮሎጂ አድርጎ የሚያቀርብ የኦሮሞ ብልጽግና አለ። እነዚህ የኦሮሞ ፖለቲካል ኢሊቶች ደግሞ የኦሮሞ ሕዝብ የእነዚህ ኢሊቶች ኩሊ ነው፣ ያስተሳሰብ ተሸካሚ ነው።
አቶ አንዳርጋቸው ናቸው ይሄን ያሉት። መነጠል አይቻልም። የኦሮሞን ህዝብ ከኦሮሞማ መነጠል አይቻልም። ይሄ ማለት ኦሮሞ ነህ ኦሮሞም አይደለህም ማለት ነው። የኦሮሞን ህዝብ በአንድ ጊዜ ማለት ነው። ኦሮሞ ነው እንጂ ኦሮሞም አይደለህም። ለኔ አቶ አንዳርጋቸው በዚህ ውስጥ ያስቀመጡልን ፕሬዝዳንት ኢሳያስ አፈወርቂ ኦሮሞማ ሲሉ እያወሩ ያሉት ስለ ኦሮሞነት ሳይሆን ኦሮሞነትን እንደ ፖለቲካ አስተሳሰብ ቀርጸው የሚንቀሳቀሱ የፖለቲካ ኢሊቶች አሉ፣ የሚንቀሳቀሱ የኦሮሞ ኢሊቶች አሉ፣ የሚንቀሳቀሱ የኦሮሞ ገዢ መደቦች አሉ። እነሱን ነው ሪፈር እያደረጉ ያሉት ይላሉ አቶ አንዳርጋቸው። ቅድም እንዳልኩት አቶ አንዳርጋቸው ደግሞ ህዝቡ የነዚህ ኢሊቶች ኩሊ ነው ብለውናል። የነዚህ ኢሊቶች አስተሳሰብ ተሸካሚ ነው ብለውናል። ዛሬ በህዝቡና በኢሊቱ መካከል የመጣው የፖለቲካል ዲፈረንስ ምንድነው ነው ጥያቄ። ስለዚህ ለኔ የኦሮሞ ህዝብ ለማጥቃት ሲታሰብ የኦሮሞ ህዝብን ዲፋይን የሚደረገው ኢሊቱ መጀመሪያ ዲፋይን ይደረግና ኢሊቱ የሚያስበውን ሐሳብ ተሸካሚ ነው ይባላል። የኦሮሞ ህዝብ ያለፉት 30 40 ዓመታት ወደ ኋላ ብንሄድ የኦሮሞ ህዝብ የተጠቃው በዚህ አስተሳሰብ። አንድ መደበኛ ተራ የማዳበሪያ ጥያቄ የሚያነሳ ኦሮሞ ኦነግ ተብሎ ይገደልና ይታሰር የነበረበት ሀገር ነው። አንድ ተራ የትምህርት ጥያቄ የሚያነሳ ተራ የምግብ ጥያቄ፣ የሥራ ጥያቄ የሚያነሳ ኦሮሞ ኦነግ ተብሎ ይፈረጃል። በዚህ ነው ሀገሩ ሲመራ የነበረው። የኤርትራ መንግስት ቲፒኤልኤፍ መር የሆነ መንግስት 4 ኪሎ በነበረ ጊዜ በጠላትነት የፈረጀው ወይ በወያኔ ስም የትግራይን ህዝብ ነው። አሁን 4 ኪሎ ያለው መንግስት የጠቅላይ ሚኒስትሩ ማንነት ኦሮሞ ስለሆነ በብልጽግና ስም፣ በኦሮሞ ፖለቲካል ኢሊት ስም፣ በኦሮሞ ገዢ መደብ ስም በጠላትነት እየተፈረጀ ያለው ኦሮሞ ነው። ስለዚህ ፕሬዚደንቱ ኦሮሞማ ሲሉ በጠላትነት የኦሮሞማን አስተሳሰብ ነው በጠላትነት የፈረጅኩት ሲሉ ኦሮሞነትን ነው በጠላትነት እየፈረጁ ያሉት። በዚህ ንግግራቸው ውስጥ ፕሬዚደንቱ ለውጡ ሲመጣ ያደረግነውን ድጋፍ አንጸጸትበትም የሚል ንግግር ተናግረዋል። ለኔ ፕሬዚደንት ኢሳያስ ምንድን ያደረጉት ድጋፍ ወይ ደግሞ መንግስታቸው ምንድን ያደረገው ድጋፍ ለለውጡ ምንድነው? ይሄንን ነው ያደረኩት የሚሉት። ለውጡ እሳቸውን ደገፈ ወይስ እሳቸው ለውጡን ደገፉት? በለውጡ እሳቸው ተደገፉ ወይስ እሳቸው ለውጡን ደገፉ? ወይስ ለውጡ እሳቸው ተደገፈ? እኛ ለውጥ በመጣበት ሰዓት ላይ ይሄ ለውጥ ለኢትዮጵያ ህዝብ የሚበጅ ነው በሚል ለሰጠነው ማንኛውም ድጋፍ ወደኋላ ተመልሰን አንጸጸትም። አሁን ባለንበት ወቅት የኢትዮጵያ ህዝብ ለውጥ መጥቷል ብሎ እንደኛ ድጋፍ የሰጠበት ሁኔታ አብቅቶ አስከፊ ሁኔታ ውስጥ በመውደቁ የተነሳ ቀበቶን አጥብቆ እንደገና ለመብቱ ለነፃነቱ የሚታገልበት ሁኔታ ፈጥሯል። ይህንን የቆረጠ ህዝብ ቀበቶን አጥብቆ ሊታገል የተነሳን ህዝብ በማንኛውም መንገድ ለማገዝ ወደኋላ አንልም የሚል ንግግር ነው የተደረገው። ለኔ የጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት ከማንም በላይ ከኢትዮጵያ ህዝብም በላይ ከኤርትራ ህዝብም በላይ ከኢትዮጵያ መንግስትም በላይ የሻዕቢያ መንግስትን ነው ተጠቃሚ ያደረገው። ከነበረበት የማዕቀብ ትብታብ ነው ነፃ ያወጣው። ስለመደገፍ እናውራ ከተባለ ማለት ከፕሬዚዳንት ኢሳያስ መጸጸትን የሚጠብቅ ሰው አለ ብዬ አላምንም። እውነቱን ለመናገር ለህዝባቸው ቅንጣት ታክል ማሰብ የማይችሉ ግለሰብ ይጸጸታሉ ብዬ አላስብም። ኤክስፔክት ማይደረግ አይደለም። ለህዝባቸው የማያስቡ ሰው በሌላ ሀገር ውስጥ ገብተው ስላደረጉት ነገር ይጸጸታሉ ብዬ አልጠብቅም። ትላንትና የፖለቲካ እጥበቴን አልጨረስኩም፣ ፕሪቶሪያ አደናቅፎብኛል፣ ተደናቅፎብኛል የሚሉ ግለሰብ ዛሬ ጂኖሳይድ ተፈጽሞበታል የትግራይ ህዝብ ላይ የሚል ህወሓት ጽምዶ በሚል ደግሞ ሌላ ፕሪቶሪያ ያደናቀፈውን ፖለቲካል ህዝቦ ህወሓት አሁን በጽምዶ በሚል ሊያስቀጥል ፕሪቶሪያ የፖለቲካ እጥበቴን አልጨረስኩም፣ ቅድም እንዳልኩት ነው ህወሓት ወያኔ ምናምን ሲል የኤርትራ መንግስት የትግራይ ህዝብ እያለ ዛሬ ኦሮሞማ ብልጽግና የኦሮሞ ኢሊት ምናምን ሲል የኦሮሞን ህዝብ እያለ
ፓተርኑ የሚነግረን ሚኒመም ፓተርኑ የሚነግረን ይሄን በትግራይ ክልል ውስጥ ገብቼ የፖለቲካ እጥበት እፈጽማለሁ ሲል ይህንን እጥበቴን ፕሪቶሪያ አደናቅፎብኛል ሲል እጥበት መፈጸም የፈለገው በህወሓትና ህወሓት አባላት ላይ አልነበር፣ በትግራይ ህዝብ ላይ ነበር። ይሄንን ፕሪቶሪያ ያደናቀፈበትን የፖለቲካ እጥበት ህወሓት አሁን እያመቻቸለት። በዚሁ አጋጣሚ መናገር የምፈልገው በኢትዮጵያና በኤርትራ መንግስት መካከል ጦርነት የሚካሄድ ከሆነ የኤርትራ መንግስት ያለችውን አቅሙን አሟጦ ጉዳት መሰንዘር የሚፈልገው በኢትዮጵያ መንግስት ላይ አይደለም። ጉዳት መሰንዘር የሚፈልገው በትግራይ ህዝብ ላይ ነው። የተደናቀፈበትን ላውንድሪ ነው የሚቀጥለው። ያለውን አቅም አሟጦ ጦርነት ውስጥ ለመግባት ምንም አይነት በቂ ሁኔታ በሌለበት፣ በቂ ምክንያት በሌለበት፣ የኢትዮጵያ መንግስት አንዳችም ነገር ስለ ኤርትራ መንግስት ባልተናገረበት፣ በተግባር አንዲት እርምጃ ተግባራዊ እርምጃ ባልወሰደበት፣ የኤርትራ መንግስት በመሪው በኩል በዚህ ደረጃ የጦርነት ነጋሪት የሚጎስምበት ዋነኛው ምክንያት ከኢትዮጵያ ጋር በጦርነት ውስጥ በመግባት የተደናቀፈበትን ምክንያቱም ለኤርትራ መንግስት ትልቁ እንቅልፍ ምን ይነሳል ከተባለ የተሻለች ትግራይ ከተፈጠረች፣ የለማች ትግራይ ከተፈጠረች፣ ዲሞክራሲ ያላት ትግራይ ከተፈጠረች ለሱ ትልቁ እንቅልፍ የሚነሳው እሱ ነው። ምክንያቱም ከላይ በኩል ያሉ ሌሎች በኤርትራ ውስጥ ያሉ ትግራዋይ ተጋሮች እኛስ የሚል ጥያቄ ላይ ነሱ ይችላሉ። እኛም እንደነሱ ወይም እኛም ወደ እነሱ ሊሉ ይችላሉ። የተሻለ አፋር ማየት ነው ትልቁ ራስ ምታቱ። በንግግር ውስጥም የጠቀሰው አንደኛው እሱ ነው። ኢትዮጵያ ውስጥ የተሻለ አፋር ራሱን በራሱ የሚያስተዳድር የራሱ ህገ መንግስት ያለው በራሱ ቋንቋ ክልሉን የሚያስተዳድር አፋር መኖሩ ለኤርትራ መንግስት ትልቁ እንቅልፍ የሚያጣበት አንደኛው ምክንያቱ እሱ ነው። ትልቁ እንቅልፍ የሚነሳው ነገር እሱ ነው። ስለዚህ በተቻለው መጠን ባገኘው አጋጣሚ ይሄ ጦርነት ውስጥ ገብቶ ኤርትራ ምን ይዛ እንደሚያልቅ ያውቃል። ከኢትዮጵያ ጋር የሚዋጋበት ምንም አይነት አቅም እንደሌለው ያውቃል። በሁለተኛው የዓለም ጦርነት ናዚ ዴንማርክን እንዳደረገችው የሁለት ሰዓት ጦርነት ምናምን ሊሆን ይችላል። አንዳንዶች ኢትዮጵያና ኤርትራ በዚህ ጦርነት ውስጥ የሚገቡ ከሆነ የኢትዮጵያ መከላከያ ሰራዊት በሀገር ውስጥ ሚኒሻዎችን እንኳን መቋቋም ያልቻለ የሀገር ውስጥ ጦርነት በተደጋጋሚ ጊዜ ይላል። የሀገር ውስጥ ጦርነት በማንኛውም መስፈርት ውጫዊ ጦርነትን ሊዲፋይን ሊያደርግ አይችልም። የሀገር ውስጥ ጦርነትን ያክል ከባድ ጦርነት የለም። በሀገር ውስጥ ጦርነት ውስጥ ከመግባት ከዓለም የጦር ልዕለ ኃያል ከሚባሉ ሀገራት ጋር ጦርነት መክተብ ይቀላል። የኢትዮጵያ መከላከያ ሰራዊት ባለፉት 5 እና 6 ዓመታት እጅግ አስቸጋሪ የሆነ ግጭትና ጦርነት ውስጥ አልፏል። ይሄ ጦርነት ከፍተኛ ዋጋ ሀገርን አስከፍሏል። ህዝብን ከፍተኛ ዋጋ አስከፍሏል። መሰረተ ልማት አውድሟል። ግን በዚህ ውስጥ ደግሞ አቅም ተፈጥሯል። የኤርትራ መንግስት ሳይሆን የቀጠናው ኢትዮጵያ ውስጥ ኢንተረስት አለን የሚሉ ሀገራትን መመጠን በሚችል ደረጃ አቅም ተፈጥሯል። ዛሬ ኢትዮጵያ በመከላከያ ሰራዊት ቁጥሯ በአፍሪካ ውስጥ ቀዳሚ ከሚባሉ ተርታ ነው የምትመደበው። በማድረግ አቅሟ ፍላጎቷን በማስጠበቅ በኩል ቀዳሚ ከሚባሉት ሀገራት ነው የምትመደበው። በጦርነት ውስጥ የተፈጠረ መከላከያ ሰራዊት ነው ያላት፣ ኤክስፒሪየንስ ያለው። የኢትዮጵያ መከላከያ ሰራዊት ወታደሮች የሰለጠኑት በጦርነት ውስጥ ነው። ጀግና በስልጠና አይደለም የሚፈጠረው። ጀግናዎች የሚፈጠሩት በጦርነት ውስጥ በግጭት ውስጥ ነው። በእጅግ አስከፊ በሆነ ግጭት ውስጥ ነው የኢትዮጵያ መከላከያ ሰራዊት ያለፈው። ስለዚህ ኢትዮጵያና ኤርትራ ወደ ጦርነት የሚያመሩ ከሆነ የሀገር ውስጥ ሚኒሻን እንኳን መቋቋም የሀገር ውስጥ ታጣቂን እንኳን አደም ማስያዝ ያልቻለ መከላከያ ሰራዊት እንዴት ከኤርትራ ጋር ለሚሉ ሰዎች አይ ዶንት ቲንክ የኤርትራ መንግስት ቆሞ የኢትዮጵያን ወታደር መዋጋት የሚችልበት አቅም መኖሩን አይ ዶንት ቲንክ። ማሸነፍ አይደለም
ቆሞ ፊቱ ቆሞ መዋጋት መቻሉ በጦር ቴክኖሎጂም በወታደራዊ አቅምም በወታደር ቁጥርም አይመጣጠም። በባለፈውም ጊዜ ብያለሁ። አምሶ ሶሪ እውነቱን ለመናገር በጣም ነው የሚያሳዝነኝ። በዚህ ደረጃ ወርደን ኤርትራን ኮንሰርን መውሰዳችን በራሱ ከኤርትራ ጋር ትችለናለች ወይስ አትችለንም ብለን ማሰባችን ራሱ ለጠላትነት እንኳን የማይመጥ ነገር ነው። አይደለም ለወዳጅነት ለጠላትነት የማይመጥ ነገር። ሌላኛው በዚህ የአቶ አንዳርጋቸውና የአቶ አንዳርጋቸው የኤምኤስ ቆይታ ላይ አንድ ጋዜጠኛ ያለው ነገር ነው ትንሽ ትኩረት የሚሳበው። የኤርትራው መንግስት እንግዲህ በንግግራቸው ውስጥ በኢትዮጵያ ውስጥ የሚደረጉ ማንኛውም ጸረ መንግስት የሆኑ ኃይሎችን ደግፋለን የሚል ንግግር ተናግሯል። እዚህ ጋር ጋዜጠኛው ምን ይላል? የኢትኒክ ፌዴራሊዝምን የሚከተሉ ኃይሎችን አይደግፉም፣ ግን በኢትዮጵያዊነት አንድነትን እንከተላለን የሚሉ ኃይሎችን መደገፋቸው አይቀርም፣ በይፋም ጀምረውታል። በተጠናከረ ድጋፍ ከኤርትራ ይመጣል። አይ ቲንክ ኤርትራኖች ከዚህ በኋላ ሌሎችን የኢትዮጵያን ኃይሎች በሙሉ በፊትም ሲያደርጉት እንደነበሩ መደገፋቸው አይቀርም። በተለይ ፕሬዚደንቱ አጥብቀው የሚጠሉት የፌዴራሊዝም አሳሰብ ይመስለኛል፣ የኤትኒክ ፌዴራሊዝም ይቅርታ፣ ያንን የሚከተሉ ኃይሎችን አይደግፉም። ነገር ግን በኢትዮጵያዊነት ዋን ዩናይትድ የሆነ ኢትዮጵያ እንከተላለን የሚሉ ኃይሎችን መደገፋቸው አይቀርም፣ በይፋም ጀምረውታል፣ ተናግረውታል። የተጠናከረ ድጋፍ ከኤርትራ በኩል ይመጣል። የማይሳካ ትግል፣ የማይሳካ የፖለቲካ እንቅስቃሴ በኤርትራ መንግስት ይደገፋል። የማይሳካ አንድ ትግል በአፍሪካ ቀንድ ውስጥ ተጀምሮ አይሳካም ከተባለ በኤርትራ መንግስት ይደገፋል። የኤርትራ መንግስት ተደግፎ ማድረግ የሚቻል ነገር አለ ከተባለ ሁከት፣ ብጥብጥ መፍጠር ይቻላል። እሱም ለረጅም ጊዜ ይሆናል ብያለሁ። ግን የኤርትራ መንግስት በይፋ ከፈረሱ አፍ በሚባል ደረጃ በኢትዮጵያ ውስጥ የሚካሄዱ ጸረ መንግስት እንቅስቃሴዎችን ለመደገፍ ያለውን ቁርጠኝነት በይፋ ተናግሯል። ስለዚህ ጠቅላይ ሚኒስትሩ በአውሮፓ ቆይታቸው ልብ አድርጉልኝ ማለታቸው አይቀርም። የጸባጫሪነት እንቅስቃሴውን ልብ አድርጉልኝ ማለታቸው አይቀርም። የአንድ ሀገር መሪ በአደባባይ ወጥቶ በኢትዮጵያ ውስጥ ስርዓተ መንግስት ለማምጣት የሚደረጉ የትጥቅ እንቅስቃሴዎችን እደግፋለሁ፣ አስፈላጊውን ድጋፍ እናደርጋለን ማለት ከወረራ አይተናነስም፣ ከሉዓላዊነት መጣስ አይተናነስም። ስለዚህ ለዓለም አቀፉ ማህበረሰብ ልብ አድርጉልኝ ማለት ያስፈልጋል። አልሰማውም እንዳትሉ ማለት ያስፈልጋል። የጦር መሳሪያ ልመና ምናምን የለውም ይሄ ጉዞ። የኢትዮጵያ መከላከያ ሰራዊት እስከ አፍንጫው የታጠቀ ሰራዊት፣ እጅግ ዘመናዊ የሆኑ የጦር መሳሪያዎችን የታጠቀ ሰራዊት፣ የማድረግ አቅም ያለው ሰራዊት፣ ኤርትራ ውስጥ ባለው የህዝብ ቁጥር ልክ ወታደር ማሰማራት የሚችል ወታደር ሰራዊት ነው። የኢትዮጵያ መከላከያ ማለት ይሄ ነው። ግን ወደዚህ አይነት ጦርነት ውስጥ ከመግባት በፊት ልብ አድርጉልኝ ማለት ያስፈልጋል። ለሀያላን ሀገራትም፣ ለምዕራቡም፣ ለምስራቁም፣ ለዓለም አቀፍ ተቋማትም ይሄ ከኤርትራ መንግስት ከእንደዚህ አይነት ጸባጫሪ ተግባሩ ሊቆጠብ ይገባል ሊባል ይገባል። የኢትዮጵያ መንግስት ኮሚኒኬሽን መስሪያ ቤትም የጠቅላይ ሚኒስትር ጽህፈት ቤትም መግለጫ አውጥቶ ከጸባጫሪነት ተግባሩ ሊቆጠብ ይገባል ሊባል ይገባል። ሌላኛው በዚህ ውይይት ላይ የተነሳው እጅግ ያስገረመኝ ነገር አቶ ፋሲል ለማያነሳው አንድ ነገር ነው። እንግዲህ አቶ ፋሲል ወደብ ለማግኘት የተጠቀምናቸው የኃይል አማራጮች እንዳልተሳኩ አይተናል። ባለፉት 30 ዓመታት 100 ሺዎችን የሚቆጠሩ ወጣቶች አልቀዋል ለወደብ ይላል። ያው ወደብ የሚባለውን ነገር እኮ አሜን ለኢትዮጵያ ያስፈልጋል፣ ምንም ጥርጥር የለውም። ነገር ግን ወደብ ለማግኘት የተጠቀምንባቸው መንገዶች በሙሉ በተለይ የኃይል አማራጩ እንዳልተሳካ አይተናል ባለፉት 30 ዓመታት። ከዛም በኋላ በነበሩ ቁርሾች እንደው በጣም ካላጋነን 100 ሺዎች የሚቆጠሩ ወጣቶች አልቀዋል፣ አልተሳካም። ምንድነው መጨረሻ ላይ ያገኘ ነው? ምንም። እነዚህ ወጣቶች ቀበርን፣ በልጅ ወዳጆቻቸው ላይ ሀዘን ጨመርን፣ የተገኘ ነገር የለም። አሁንም ያንኑ መንገድ እንከተል ብንል መጨረሻ ላይ ዞሮ ሄዶ የወጣቶቻችን ህይወት ከማስጨረሱ ውጭ የሚመጣ ነገር ብዙ የሚኖር አይመስለኝም። በኃይል የሚሆን ነገር አይመስለኝም። እንደዚህ አይነት ተራ ቅጥፈት አለ አሁን እውነቱን ለመናገር
መቼ ነው ለወደብ ብሎ የኢትዮጵያ መከላከያ ሰራዊትም ሆነ የኢትዮጵያ ወጣቶች ለወደብ ብለው የሞቱት? ባለፉት 30 ዓመታት ውስጥ እንደው ይሄ ሰውዬ ባለፉት 30 ዓመት ሲል እንደው ከኢህአዴግ ወደ ስልጣን ከመምጣቱ በፊት የሻዕቢያን የትጥቅ ትግል ጊዜ እያለ ይሆናል ብዬ ማሰቤ ነበር። ቀጥሎ አቶ አንዳርጋቸው ጽጌ የሚሉትን ስሙት። ቅድም ፋሲል ሲናገር 30 ዓመት ሙሉ ተሞክሮ ነበር አለ። እሱ ከኤርትራ ነፃነት በኋላ ያለውን 30 ዓመት ነው የሚጠቅሰው ያለው። ከዛ በፊት እኮ የነበረው የነፃነት ትግል 30 ዓመት የፈጀው በአንድ ወይ በሌላ መልኩ ከወደብ ጋር የተያያዘ ነው። ከወደብ ጋር ግንኙነት የሌለው፣ ከባህር መውጫ ጋር ግንኙነት የሌለው ዝም ብሎ የሆነ ነገር ቢሆን ኖሮ ያንን ያህል ሀብት፣ ንብረት፣ የሰው ኃይል መስዋዕትነት፣ እልቂት ሊፈጠር ይችል ነበረው የሚል ጥያቄ ብታቀርብ እኔ መልስ አይደለም ነው። ስለዚህ ወደብን በተመለከተ የባህር መውጫ በተመለከተ በጦርነትና በጉልበት እናስቀራለን የሚል ትግል 30 ዓመት ሙሉ ውጊያ ተደርጎ ማስቀረት ያልተቻለበት ሁኔታ እንዳለ ታሪክ መዝግቦታል። ይሄንኑ ታሪክ በማስረጃነት ያስቀመጠውን ነገር ይዘህ እንደገና በሌላ ወታደራዊ እንቅስቃሴ የኤርትራ መንግስት በቀላሉ በቃ የሚናድ ነው፣ ችግር ውስጥ ያለ ነው፣ ሌላ የሚል ተረትን ጽፈህ ጦርነት ብትጀምር ቅድም ፋሲል ያለው ሁኔታ ውስጥ ነው የምትወድቃለህ። በጣም ሪዚሊያንት የሆነ ለነፃነቱ ቀናኢ የሆነ አንተ እንደምታስበው ሌላ የውጭ በተንሳፋፊ አመለካከት ያለው ኃይል እንደሚያስበው በድቡሽት ላይ የተመሰረተ መንግስት እንዳልሆነ ኤርትራ መንግስት በደንብ ማወቅ ይኖርብሃል። ከህፃን እስከ አዋቂ ሞቢላይዝ ማድረግ የሚችል ዝም ብሎ ለለበጣ አይደለም ያለው። በከፍተኛ ኤርትራዊ አርበኝነት ሊዋጋህ የሚችል ልክ አማራ ክልል ገብቼ በ15 ቀን እፈታዋለሁ፣ ትጥቅ አስፈታለሁ እንዳልከው አይነት ነገር አሰብ ላይ ገብቼ እቀመጣለሁ ብለህ ጠቅላላ የገዛ ሀገርህን ማፍረስ የምትችልበት የጦርነትና የኢኮኖሚ ውድመት ውስጥ ልገባ የምትችልበት ሁኔታ እንደሚፈጠር መታወቅ አለበት። ያለው የኢትዮጵያ መሪዎች ዝም ብሎ ጥራዝ ነጠቅ የሆነ አንደርስታንዲንግ ስለሆነ ያላቸው የኤርትራን ሪያሊቲ በሚመለከት እንደው ያደርጉታል ብዬ እምነት የለኝም። ግን የሚገቡበት ሁኔታ ከመጣ ግን ከዚህ ዛሬ ፊት ለፊት በሚዲያ ነው የምናገረው፣ በከፍተኛ ውርደት የሚጠቃልል ጦርነት እንደሚሆን ልነግራቸው ይችላሉ። አቶ ፋሲል ባለፉት 30 ዓመታት ሲል ከኢህአዴግ ወደዚህ ነው። ከኢህአዴግ ወደዚህ አምኮ የተደረገው ጦርነት ለወደብ ነው። እንደው ከዛ በፊት ስለነበረው ጦርነት ለወደብ ነው ብለን እንቀበል፣ ለሀገር አንድነት አይደለም እንበል፣ ችግር የለም። እሳቸው እንዳሉት ባለፉት 30 ዓመታት ግን በኢትዮጵያ መሬት ላይ የነበረ መንግስት በወደብ ከኤርትራ መንግስት ጋር ጦርነት ውስጥ የገባው የቱ ጋር? በመቶ ሺዎች የተቀጠፈበት። አቶ ፋሲል ይናለም አንድ ምሳሌ ማንሳት ይችላሉ? አይደለም 100 ሺዎች፣ 100 ሰው አይደለም 101 ሰው ይሞተበት ለወደብ ተብሎ። እስቲ አንድ ይጥቀሱ እስቲ አቶ ፋሲል ይናለም። መቼም የ90ዎቹ ጦርነት ለወደብ ነው እንደማይሉ ተስፋ አድርጋለሁ። እሳቸውም በዚሁ ቆይታቸው ውስጥ አንስተዋል። ለቁራሽ መሬት 100 ምናምን ሚሊዮን ህዝብ ገብረናል፣ 100 ምናምን ሺህ ህዝብ ገብረናል ብለዋል። ለቁራሽ መሬት ነው የተዋጋ ነው። የቱ ጋ ነው ለወደብ የተዋጋ ነው ታዲያ? ባለፉት 30 ዓመታት በኃይል ወደብ ለማግኘት የባህር በር ለማግኘት የቱ ጋ ነው የተዋጋ ነው? አንዳንዴ ውሸታችሁንም በልክ አድርጉት። ውሸታችሁን ማኔጅ አድርጉ፣ ቢያንስ ቅጥፈታችሁን ማኔጅ አድርጉ። በዚሁ ቆይታቸው ውስጥ እሺ በኃይል እንደው ችላችሁ ተቆጣጠራችሁ ሪቴን ታደርጉታላችሁ ወይ ወደቡን የሚል ጥያቄ ያነሳሉ አቶ ፋሲል ይናለም። ኤርትራውያን ዝም ብለው ይመለከታቸዋል ወይ? ይህ ጦርነት በከፍተኛ ውርደት ይጠናቀቃል ብለን እናስባለን። ይህን የሚሉት አቶ ፋሲል ይናለም ናቸው። ራሳቸውን ኢትዮጵያዊ ነኝ ብለው የሚጠሩ ሰው። እኔ እስከማውቀው ድረስ የኢትዮጵያ መንግስት በወደብ ምክንያት ጦርነት ውስጥ የመግባት ፍላጎት አልነበረውም፣ የለውም። ጠቅላይ ሚኒስትሩ በተደጋጋሚ ጊዜ ተናግረዋል። የጦርነት አማራጭ ለወደብ ወይም ደግሞ ለባህር በር የለም፣ በሰላማዊ ውይይት፣ በድርድር፣ በንግግር ነው የባህር በር የምንፈልገው ብለዋል።
ከየት አምጥተው ስለ ጦርነት አማራጭ እንደሚያወሩ አላውቅም። ወደ ጦርነት የምንገባ ከሆነ የምንገባው በኤርትራ መንግስት እንደዚህ አይነት ጸባጫሪ ንግግሮች ነው። ዛሬ የኢትዮጵያን ህዝብ እንደማያቅሰው ተነስቶ ይህ ጦርነት ከፍተኛ ውርደት ይጠናቀቃል ብዬ አስባለሁ ይላል። ያንን ጣሊያናዊ እቴጌ ጣይቱ ምን ነበር ያሉት? ሂድ እዛ ጠብቀኝ ነበር ያሉት አይደል? በማንኛውም ምክንያት የኤርትራ መንግስት ተገዶ የኢትዮጵያ መከላከያ ሰራዊት ወደ ጦርነት የሚገባ ከሆነና ጦርነቱ በከፍተኛ ውርደት ይጠናቀቃል የሚሉ የኤርትራ በቅሎች ይሄዱና እዛ ይጠብቁ። ውርደቱ የማን እንደሆነ ያናያሉ። የኢትዮጵያ መከላከያ ሰራዊት የመዋጋት አቅም የለውም ከተባለ ጫጫታው ለምን አስፈለገ ታዲያ? የኢትዮጵያ መንግስት ምንም ባላለበት የጦርነት አማራጭ የለም ባለበት ዛሬ ከመሬት ተነስተ የኢትዮጵያ መንግስት ሊወረኝ ነው የሚል መንቀጥቀጥ ከየት ነው ታዲያ የመጣው? ከየት መጣ? የኢትዮጵያ መከላከያ ሰራዊት የማድረግ አቅም የለውም የመዋጋት አቅም የለውም ከተባለ ጦርነቱ በውርደት ይጠናቀቃል ከተባለ እኮ የኤርትራ መንግስት ከኢትዮጵያ ውርደት በላይ የሚፈልገው ነገር አለ? የአስመራው መንግስት በተለይ የኢሳያስ መንግስት በተለይ በወደብ ምክንያት ወደ ጦርነት አንገባም። በተደጋጋሚ የኢትዮጵያ መንግስት የወሰደው አቋም ይሄ ነው። በጦርነት የምናሳካው የባህር በር ፍላጎት የለም። የኢትዮጵያ መንግስት የያዘው አቋም ይሄ ነው። ይሄ በግልጽ ተቀምጧል። የኤርትራ መንግስት ጎትቶ በወረራም ይሁን በፕሮፓጋንዳም ይሁን የኢትዮጵያን መንግስት ጎትቶ ወደ ጦርነት የሚያስገባ ከሆነ ግን ወደ ባይ ፕሮዳክት ሊሆን ይችላል። የጦርነቱ ተረፈ ምርት ሊሆን ይችላል። ወደብን ይዞ የኢሳያስ አፈወርቂን መንግስት አስመራ ላይ ማስቀመጥም ደግሞ እሱም የሚታሰብ አይሆንም። ከዚህ በፊትም ብያለሁ። ቤቱን ማጽዳት ከፈለግን ሸረሪት ድር ስናጸዳ እንቆርም። በኤርትራ ውስጥ በኤርትራ መንግስት ተጎትተን ወደ ጦርነት የምንገባ ከሆነ የጦርነቱ ማብቂያ የሚሆነው ሸረሪቷን ከአስመራ ማስወገድ ነው። ሸረሪቷን ከኤርትራ ህዝብ ጫንቃ ላይ ማስወገድ ነው። ከዛ ከጎረቤቶቹ ጋር ተነጋግሮ ተግባብቶ መቀጠል የሚችል መንግስት አስመራ ውስጥ ማስቀመጥ ነው። ያ መንግስት የኢትዮጵያን የባህር በር ጥያቄ ኮንሲደር ማድረግ ይችላል። ምክንያቱም ኢትዮጵያ ባህር በሩን መጠቀሟ ለኤርትራ ህዝብ ጥቅም ነው፣ ለኢትዮጵያ ጥቅም ነው፣ ለቀጠናውም ጥቅም ነው። ይህንን መረዳት የሚችል የራሱ ኢንተረስት ያለው በራሱ አቋም የሚቆም መንግስት አስመራ ላይ ማምጣት ነው የሚሆነው። ይህንን ለማምጣት ብለን ጦርነት ውስጥ አንገባም። ጦርነት ውስጥ ግን ተጎትተን ከገባን የጦርነቱ መጨረሻ የሚሆነው በየቀጠናው ላይ የዞረ ሸረሪት ድሩን የሚያደራን መንግስት ከአስመራ መንቀል፣ ከኤርትራ ህዝብ ጫንቃ ላይ መንቀል። ይሄ ሊታወቅ ይገባል። ብዙ ሰዎች የኢሳያስን መንግስት እንደ ስትራቴጂስት እንደ ቪዥነሪ ሊደር አድርጎ ማቅረብ አያል። ለ34 ዓመታት በአንድ ህዝብ ጫንቃ ላይ በአንድ መንግስት መሪነት የተቀመጠ ግለሰብ አንድ የረባ ፕሮጀክት መስራት ካልቻለ አንድ የረባ ፕሮጀክት መስራት ካልቻለ የሱ ቪዥነሪ ምኑ ጋር ነው? የሱ ስትራቴጂስትነት ምኑ ጋር ነው? የሌሎችን ልማት በማደናቀፍ ነው ስትራቴጂስትነት? በዚህ ንግግር ውስጥ ስለ ባህር በር ብቻ ሳይሆን ስለ አባይ ግድብ አንስቷል። አባይ ግድብ የኤርትራን ኢንተረስት ኮምፕሮማይዝ እንኳን አላደረገም። ኮምፕሮማይዝ አድርጓል ያደረገው ኢንተረስት እንኳን አለ ከተባለ ከዚህ በላይ ለሌሎች ኢንተረስት ሀገሩን ሳክሪፋይ ያደረገ እንደ ስርዓት ወጣት ቁጭ ብሎ የሌሎች ኢንተረስት የሚፈጥርለትን ስራ የሚጠብቅ መንግስት፣ ዜጎቹን በማሰደድና በማሳደድ የተጠመደ መንግስት፣ ሀገሪቷን የአዛውንቶች መጦሪያ መሰብሰቢያ ሀገር ያደረገ መንግስት ሳይታፈር እንዴት ስትራቴጂስት እንደ ቪዥነሪ ሊደር ነው እንዴት ይባላል?
ኢትዮጵያ ስታድግ እንደ ኤርትራ መሆን አለባት እንዴት ይባላል? ከዚህ በላይ ለኔ ጸያፍነት የለም። ኢሳያስ ኢትዮጵያ ከቪዥነሪ ሊደር ማምጣት ከቻለች የኢትዮጵያ የባህር በር ጥያቄ ብዙም ችግር የለም። ኢሳያስ የሚባል የቀጠናው ነቀርሳ በዚህ አካባቢ ላይ እስካለ ድረስ በኢትዮጵያና በኤርትራ መካከል የረባ ለህዝብ ጥቅም መዋል የሚችል ግንኙነት ይፈጠራል ብያለሁ። በቀጠናው ላይ ሰላም እንዲመጣ ከተፈለገ በሁለቱ ሀገራት መካከል መልካም ግንኙነቶች እንዲፈጠሩ ከተፈለገ በኤርትራ ውስጥ በራሱ ኢንተረስት የሚንቀሳቀስ በራሱ አቋም የሚቆም መንግስት መቆም አለበት። የኢሳያስ መንግስት ይሄን ያሟላው። ሌሎችን በቅጥረኝነት ሊፈርጅ የሚችል መንግስት አይደለም። የኤርትራ መንግስት የቅጥረኞች ቅጥረኛ መላላክ የለመደ ሁሉም ተላላኪ ይመስለዋል። የምዕራባውያን ተላላኪ የምናምን ተላላኪ ምናምን ተላላኪነትን ከሱ በላይ የሚያውቀው የለም። ኢንተረስቱ የሌሎች ኢንተረስት የሆነ ከኤርትራ ህዝብ በላይ ስለ ግብጽ መንግስት ወይም ደግሞ ስለ ካይሮ መንግስት ኢንተረስት የሚጨነቅ ለኤርትራ ህዝብ አንዲት ጠብ የምትል ፕሮጀክት ያልሰራ መንግስት ግብጽን ስለሚጎዳ ፕሮጀክት እንቅልፍ የሚያጣ ዳስ የኤርትራ መንግስት ማለት ይሄ። ስለዚህ ለኔ እስከሚገባኝ ድረስ የኢትዮጵያ መንግስት በባህር በር ምክንያት ወደ ጦርነት የመግባት እቅዱ እንደሌለው በግልጽ ተናግሯል። የኢትዮጵያ መንግስት የባህር በር ይገባኛል ጥያቄ በውይይት በድርድር አማራጭ ነው ማግኘት የምፈልገው ብሎ ወደ ሀርጌሳ ሲሄድ ያንን ለማደናቀፍ የተረባረበው አሰባሳቢ ሆኖ ያንን ለማደናቀፍ እንቅስቃሴ ያደረገው የኤርትራ መንግስት ነው። ለምን? ምክንያቱም ኢትዮጵያ የባህር በር ከሌሎች አካባቢዎች ላይ በሰላማዊ መንገድ የምታገኝ ከሆነ እኔ ላይ ጉዳት ያደርሳል ብሎ ስለሚያስብ፣ ምክንያቱም በኢትዮጵያ ውስጥ የሚፈጠር ልማት የኔን ውድመት የኔን ድህነት ያጋልጣል ተብሎ ስለሚታሰብ፣ ቅድም እንዳልኩት በትግራይ ውስጥ የሚፈጠር ልማት በተጋሩ ኤርትራውያን ውስጥ የሚፈጥረው ቅናት የኔን ህልውና ያናጋል ብሎ ስለሚያስብ፣ አፋሮች ራሳቸውን በራሳቸው ማስተዳደራቸው በቋንቋቸው መተዳደራቸው በሪፈረንደሙ ጊዜ አጌንስት ሪፈረንደም የቆሙ ስለነበር በግድ በማጆሪቲ በሚባል አስተሳሰብ በግድ እንዲሄዱ የተደረጉ ስለሆኑ የአፋሮች መልማት የአፋሮች ራስን በራስ ማስተዳደር የአፋሮች በራሳቸው ህገ መንግስት በራሳቸው ቋንቋ መተዳደር በእኔ ውስጥ ያሉ አፋሮችን በግዞት ያስኳቸውን አፋሮችን ይስብብኛል። ይሄ ነው እንቅልፍ የሚነሳው። ልማት እንቅልፍ የሚነሳው መንግስት ነው። በቀጠናው ያለ ልማት፣ በቀጠናው ያለ ሰላም፣ በቀጠናው ያለ መተባበር፣ በቀጠናው ውስጥ ያለ መነጋገር ሰላምና እንቅልፍ የሚነሳው መንግስት ነው። ይሄ መንግስት እንቅልፍ የሚያጣው ለኤርትራ ህዝብ ጥቅም አስቦ አይደል። እሱን በላኪና በተላላኪነት የሚጠቀሙበት መንግስታትና ቡድኖችን ጥቅም ለማስጠበቅ ሲሉ ይህንን በኤርትራ መንግስት ጫንቃ ላይ ያለን ባጭ ማፍረጥ በቀጥታ ፈልገን የምንገባበት ባይሆንም ተጎትተን ከገባን ግን ለሀገራችንም ለህዝባችንም ለኤርትራ ህዝብም ውለታ ሰርተን ነው የምንወጣው። ይሄ ግልጽ መሆን አለበት። በዚህ ሁኔታ ውስጥ ሄዶ ከኤርትራ ጋር የሚቆም ከኤርትራ መንግስት ጋር ከኢሳያስ መንግስት ጋር የሚቆምርም ካለ እሱ አብሮ ይጠረጋል ከሸረሪቷ ጋር። ይሄ ግልጽ መሆን አለበት። ይሄን አውቆ ሊገባበት ይገባል። ማንም አያስጥለው። ፈረሶቹም ተናገሩ በቅሎዎቹ። ግልጽ መሆን ያለባቸው ነገሮች እነዚህ ናቸው። የኢትዮጵያ መከላከያ ሰራዊትም በአገር ውስጥ ባሉ ግጭቶች፣ በአገር ውስጥ ባሉ ሁከቶች፣ በአገር ውስጥ ባሉ ጦርነቶች ዲፋይን ለማድረግ መሞከር ከፍተኛ ስህተት ላይ ይጥላል። በዚህ ዲፊኒሽን በዚህ ኢኩዌሽን ተነስታችሁ የምትደርሱበት ድምዳሜ አጉል ቦታ ላይ ይጥላችኋል። አንደኛው ማስጠንቀቂያ ይሄ ነው። ሁለተኛው ማስጠንቀቂያ የኤርትራ መንግስት ስለ ኦሮሞማ ሲናገር አይ ስለኔ አይደለም የሚል ኦሮሞ ካለ እሱ እብድ በራሱ ጸብ ገላጋይ ይሆናል፣ ወይም ደግሞ የእብድ ገላጋይ ድንጋይ ያቀብላል እንደሚባለው። ኢሳያስ ሲናገር ስለ ኦሮሞማ ሲናገር ስለ ኦሮሞነት ነው እየተናገረ ያለው።
ይሄ በግልጽ መታወቅ አለ። ኤርትራው መንግስት ወይም የሻዕቢያ መንግስት ኤርትራን የሚያስተዳድረው በደብል ቲንኪንግ ነው። ስለ ውድመት ማለት ልማት ነው፣ ልማት ማለት ውድመት ነው እያለ፣ ጦርነት ማለት ሰላም ነው፣ ሰላም ማለት ጦርነት ነው እያለ፣ ነፃነት ማለት ባርነት ነው፣ ባርነት ማለት ነፃነት ነው እያለ ነው ሀገር የሚያስተዳድረው። በዚህ ደረጃ ልንረዳው ይገባል። የዛሬው ቆይታችን ይህን ይመስላል። ውድ ተመልካቾቻችን ስለነበረን ቆይታ ከልብ እናመሰግናለን። በነገው ዕለት በተመሳሳይ ሰዓት በሌላ አጀንዳ እስከምንገናኝ ድረስ ጤና ይስጥልኝ።